ይኖራል መሰለኝ እስካሁን እና እዛ አካባቢ ያለ ቤተክርስቲያን ነው ልደታ መካነ ኢየሱስ ማለት ሆቴሉ ማለት ነው ቤተክርስቲያናችን አለ እንዲህ አፍሪካ ሆቴል ጀርባ ያለ ቤተክርስቲያን አለ ሆቴሉን ማለት ነውና ያው ብዙ ነገር ስለተለወጠ ማለት ነው ኢትዮጵያ እና እዛ ሄድኩኝ አስታውሳለሁ ወደ ቤተክርስቲያን ስገባ አንድ መዝሙር ይዘመራል የአዲስ ኪዳን ቅዱስ ካህን የጽድቅ ንጉሥ የዓለም መድን የእውነተኛይቱ ድንኳን አገልጋይ ቅዱስ ካህን አለን በላይ በሰማይ የሚል መዝሙር ይዘምራል ጉባኤው ሁሉ ይዘምራል እና በቃ ልገልጸው የማልችለው በአንደበት ልገልጸው የማልችለው ደስታ ሐሴት ፍስሐ ከጌታ ጋር የመገናኘት ጊዜ እግዚአብሔርን በቃ በልቤ ፊል የማረግበት ትልቅ ሞመንት ነበርና ሌላ ዓለም ውስጥ የገባው ነው መሰለኝ ከዛ ትዝ የሚለኝ እህቴ ቆማ ጎን ላይ መዝሙሩ እየተዘመረ ታለቅስ ነበርና በቃ እሷን አይቼን ማልቀስ ጀመር እንግዲህ በእንዲህ አይነት ሁኔታ ያው ከዛ በፊት መጽሐፍ ቅዱስ አላነበብክም የመሰከረልኝ የለም ያ የመጀመሪያ ጊዜ ነው ያ የመጀመሪያ ጊዜ ነው እሷ ይዛኝ ሄዳ በመጀመሪያ ጊዜ እዛው ነው የተገናኘ ነው ማለት እንግዲህ ጌታን ያገኘሁት እዛ ነውና እና የሚገርመው ነገር ያው እንግዲህ ከዛ ጊዜ ጀምሮ ቤተክርስቲያን ውስጥ አለሁኝ ማለት ነው እና ዓመተ ምህረቱን ታስታውሰዋለህ እድሜ ያናሰላም አይዞህ ዓመተ ምህረቱን ታስታውሰዋለህ አዎ ዓመተ ምህረቱን አስታውሰዋለሁ አይ ቲንክ በኢትዮጵያ 1978 ነገር ምናምን እንደዛ ሳይሆን ይቀራል ችግር የለም እድሜ ማዝዳት ይቻላል በጣም ይገርማል 52 ዓመቴ ነው ስለዚህ ምንም ችግር የለም እድሜ ግን ሲሰላ አሁን አንዳንድ ሰዎች በጌታ ቤት ከመጣው ነው ወይስ ከመጀመሪያው ጀምሮ ይላሉና አሁን ለምሳሌ 52 ስትል በጌታ ቤት ከመጣበት ጊዜ ጀምሮ ነው አይደለም አጠቃላይ ነው አጠቃላይ ዋው እና ያው በየኔ መስላት ቴዲና እግዚአብሔር ይመስገን ያው ከዛ ጊዜ ጀምሮ እንግዲህ ያው ሰንደይ ስኩል ውስጥ እና አደኩኝ ሰንደይ ስኩል ውስጥ ተማርኩኝ እና ሰንደይ ስኩል አስተማሪ ምናልባት እሱም ያው በእድሜም ብዙም ላይበልጠኝ ይችላል ግን ያው በዛ ሰዓት ሰንደይ ስኩል ያስተምረን ነበር እና ምናልባት በአርት ውስጥ አሁን በጣም ፌመስ ነው የታወቀ ነውና ሰለሞን ታሺን ታውቀዋለህ ሰለሞን ታሺ ማለት ጋጋ ነው አዎ ያ እሱ የዛን ጊዜ ነበር አዎ እንዴ እኔ ሰንደይ ስኩል ያስተማረኝ እሱ ነው በጣም ይሰራይ ነበር ድራማ በጣም ወዳል ድራማ ጽፋለሁ ድርሰቶች ጽፋለሁና ከባይብል ጋር የተያዙ ድርሰቶችን እንደዚህና ይገርማል በዛ ጊዜ ራሱ በቃ ስለ ጌታ ማለት አሁን ስለ መጽሐፍ ቅዱስ ታሪክ ሲያስተምረን በጣም በሚገርም አርቲስቲክ በሆነ መንገድ ነበር የሚያስተምረው ማለት የሚገርም ተስጦ እንዳለው ሁሉ ሰው ያውቃልና በዚህ አጋጣሚ ያው የሱንም ትዝታ ላንሳለህ ብዬ ነውና በሰዓቱ ክርስትናው በጣም እንደዚህ እኔን ሰማልና አባቶች ሲናገሩ በክርስትና ውስጥ የቆዩ ሰዎች ሲናገሩ ቀላል አልነበረም አይደለም አሁን ለምሳሌ አዎ እንዴ በጣም እንደው የሚገርምህ ምናልባት እንግዲህ እሱ ሳላስፈቅድ በመናገሬ በጣም ይቅርታ እንግዲህ አይ ቲንክ እንደሚፈቅድልኝ ተስፋ አደርጋለሁ እና ሰሊ በዛ ሰዓት ታስሮ የወጣበት ጊዜ ነው እንደው ረጅም ጊዜ እስር ቤት ውስጥ ቆይቶ አስታውሳለሁ ልክ እኔ ቸርች ከመጣሁ አይ ቲንክ ከዛ ጓደኞች አገኘሁኝ አብረውኝ ጓደኞች እንግዲህ አብረን በዛኛት ነው ያለና ይነግሩኝ ነበር እዚህ አስተማሪያችን ታስሯል እስር ቤት ነው ያለው እና በጌታ ምክንያት የታሰረውና እና በቃ ለማየት በጣም ጓጓ ነበር እና ተፈቶ መጣ ማለት ነውና እና በቃ የለበሰው ሹራብ ሁሉ አረሳው እና በጣም ብዙ ክርስቲያኖች ዋጋ የሚከፍሉበት
ጊዜ ነበር። ቀላል አልነበረም ማለት ነው። እና እሱም ልክ ገና ከእስር ቤት እንደወጣ በቃ ሮጦ ወደኛ መጥቶ ያው እኛን አገኘን እና በጣም ደስ የሚል ወቅት ነበር። እና ያው ምንም ጊዜው አልፏል። ያው ግን ብዙ ዋጋ ተከፍሏል። እኛ አይ ቲንክ ያ ጊዜ ልክ ያው ትንሽ ያው የመከራውም የምኑም ነገር ወደ መጨረሻው የደረሰበት ጊዜ ነው። ከዛ በኋላ ያው ተለወጡ ማለት ነው። ከዛ ወደ ዝማሬ በጣም ብዙ ዋጋ ተከፍሏል። በጣም ከባድ ነበር። እንደ ህብረተሰብም ሰፈር ውስጥም ከሰዎች ጋር ኢንተራክት ለማድረግ በሶሻል ላይፍ ለመካፈል ብዙ ጫና የነበረበት ጊዜ ነው። እና አሁን አንዳንድ ጊዜ ሳይ ይገርመኛል ማለት በቃ የእግዚአብሔር ምህረት የእግዚአብሔር ቸርነት እና አሁን በየሰፈሩ በየትንሽ ርቀቱ ያው ቤተክርስቲያናት አሉ፣ ሰዎች በነፃነት ያመልካሉ። እና አሚን ይሄ የሚመጣ አይመስልም ነበር። እንግዲህ ደግሞ እግዚአብሔር ያይነን አመጣ እና ብዙ ዋጋ ተከፍሏል ማለት ነው። በጣም ብዙዎቻችን በሰዓቱ ባንወለድም የሰማነው ነገር ነው። ቀላል አልነበረም። ክርስትና ብዙ ዋጋ አስከፍል ነበር። በዛን ዘመን ብዙ ዋጋ ከፍላል የከፈሉም አባቶች አሉ። ክብራትና ክብራን ዘግየት ብላችሁ ለገባችሁ ፓስተር ተስፋዬ ጫላ ነው እንግዳ አድርጌ ይዤላችሁ የመጣሁት። ሰዓት ሲመቻችለት አንድ እንግዳችንም እንደዚሁ ይቀላቀለናል። ከኔ ጋር የሚኖረው ጥያቄና መልስ እንዳለቀ በመሃል ዝማሬዎችን ወደ እናንተም እናደርሳለን። ታፕ ማድረግን እንዳትረሱ። የተወሰኑ ሰዎችን ማስገብቼ በውስጣችሁ ተስፈሽን በጠይቀው የምትሉት ጥያቄ ካለ እድሉን ሰጣችኋለሁ። እናንተ ብቻ በጸባይ ታፕ እያደረጋችሁ አብራችሁን ቆዩ። ስልክ ገብቶበታል መሰለኝ እስኪመለስ ድረስ። ኦኬ ተመልሷል። እስኪ አንድ ጥያቄ ላንሳ። ለምሳሌ አሁን ፓስተር ተስፋዬ በመንገድ እየሄድክ በዓለም ያሉ ሰዎች የሚባለው ንግግሩ እንደዛ ነው ወይ? በዓለም ያሉ ሰዎች ወይ ጌታን የማያውቁ ሰዎች የእግዚአብሔር ቃል ወንጌል ስበካቸው ብትባል ከየት ነው የምትጀምረው? እንዴ ይሄማ ከፍቅር ነው። ከፍቅር አዎ። ሰው እኮ እግዚአብሔር ዓለሙን ስለወደደ ይላል አይደል? ዓለምን ስለወደደ አንድያ ልጁ ለሰው ልጆች መድኃኒት ይሆን ዘንድ ፈውስ ይሆን ዘንድ ለሰው ልጆች መዳን ይሆን ዘንድ አንድያ ልጁን ለሰው ልጆች ሁሉ ሰጠ ነው የሚለው። እግዚአብሔር አንድያ ልጅ ብርቅ የሚለው ልጁ ያን አንድ ልጅ ነው ለኔ ለግሌ ለአንተ ለግሌ ለማንኛውም ሰው በዚህ ምድር ላይ ላለ ሰው ሁሉ እግዚአብሔር የሰጠው ስጦታ አንድ ስጦታ ያ አንድያ ልጁ ኢየሱስ ክርስቶስ ነው። እርሱ ስለኔና ስለ አንተ ዋጋ ከፍሎ አሁን ስለሚሰሙ ሰዎች አሁን በዚህ ስለሚሰሙ ሰዎች አሁን በዚህ ስለሚያዩ ሰዎች አሁን በተለያየ አጋጣሚ ይሄንን ያንተን ፕሮግራም ለሚከታተሉ ሰዎች ምናልባት ስለ ሃይማኖት ብዙም ግድም አይላቸው ወይም የተለያየ አመለካከት ያላቸው ሰዎች አንድ ነገር ማቀው አንድ ነገር እውነት እንደሆነ እርግጠኛ ሆኜ የምናገረው ጌታ ኢየሱስ ክርስቶስ ለነሱና ለኔ ላንተ ሕይወቱ ሰጥቷል። እግዚአብሔር እኛን ስለሚወድ ፍቅር ነው። እግዚአብሔር ሲጀምር ወዶም ነው የጀመረው። እግዚአብሔር ሲጀምር ተቀብሎ ነው የጀመረው። እግዚአብሔር ሲጀምር መፍትሄ ሰጥቶ ነው የጀመረው። እሱም በክርስቶስ ኢየሱስ በኩል ነው። እሱም በክርስቶስ ኢየሱስ በኩል ነው ወደኛ የመጣው እና እግዚአብሔር ይመስገን። ይሄ ቸል የምንለው አጋጣሚ የምንሰማው ሳይሆን የመለኮት ጥሪ ነው። መለኮት ሲጣራ ከሰማይ እግዚአብሔር ሲጣራ ከሰማይ በልጁ በኢየሱስ ክርስቶስ በኩል ነው የተጣራው እና ከዚህ የሚበልጥ እውነት ከዚህ የሚበልጥ ሕይወት የለም።
እግዚአብሔር ይባርክ። አሜን አሜን አሜን። ካስረዘምኩ በለኝ እንግዲህ ምንም ሰው 200 ሰዎች በፍቅር ይኸው የፍቅር እዚህ ኢሞጂ ነው የሚባለው የፍቅር ምልክት እየገለጹ ነው። እሱ የቱ ጋር አንተ ነው የምታየው? ኮመንት ወደ ላይ ሲያልፍ አይታየም? ኦኬ ከጎን የሚሄዱት ማለት ነው። እነዚህ አድማጮቼ የሚጽፉት ነው። የተለያየ አይነት ኮመንት ይጽፋሉ። የውስጣቸውን ፊሊንግ የሚጽፉበት ነው። ያው ዓለም ላይ ስላለን ብዙ አይነት ኮመንቶች ናቸው ያሉት። በብዛት ግን እዚህ ያዩ ያለውት የፍቅር ኮመንት ነው። ከልብ ነው ማለት ነው። የተለያየ አይነት ኮመንት ቀድምም አንብቤያለሁ። ተስፍሽ ይሄ ቦታ ለአንተ አይደለም የሚል አንብቤያለሁ። የት ነው ታዲያ? መድኃኒት የሚያስፈልጋቸው ጋር ነው። ቴዲ ወዴት ነው ያመጣኸኝ ያልኩህ እኮ ይሄ ለአንተ አይገባም የሚል ጽሑፍ አንብቤያለሁ። ይሄ ነው እንደው ትክክለኛ ቦታ። ህመምተኞች ናቸው መድኃኒት የሚያስፈልጋቸው። በጣም ነው ማመሰግነው አድማጮቼ። መሀል ላይ ደግሞ አንዳንድ ጥያቄዎችንም አከል አድርጋለሁ። ብዙ ጊዜ ሰዎች ወደ ጌታ ቤት መጡ ሲባል ገንዘብ ተከፍሏችሁ ነው። ተስፍሽማ ያኔ ወደ ጌታ ቤት ስትሄድ የሆነ ሳንቲም ተሰጥቶ ነው የሆነ ጥቅም ኖሮት ነው ይባላል እና እንደ ወደ ጌታ ቤት ስትመጣ ተከፍሏል? ክፍያ ቢኖረው ነው የሚቀር ይኖራል። ስቀልድ አይ መቼስ ያው የተለያየ አይነት ሰዎች የተለያየ አይነት ሪፍሌክሽን ሊሰጡ ይችላሉ። ከተለያየ ምክንያት ተነስተው የተለያየ አይነት እንዲህ አይነት ሪፍሌክሽኖች ሊሰጡ ይችላሉ። የተለያየ ከዚህም የባሱ ነገሮች ብዙ ነገር ይባላሉ እና መቼስ እውነት ሲገለጥልህ ወይም እውነት ሲበራልህ እውነት ወደ ህይወትህ ሲገባ እውነት በቃ በልብህ ሲገለጥ ወደ ኋላ የምትልበት አቅም አይኖርም እና ጌታን የመከተል ጉዳይ የእውነት ጉዳይ ነው፣ የመገለጥ ጉዳይ ነው። ሰዎች ገብቷቸው አምነውበት ኢየሱስ ክርስቶስ ጌታዬ ነው ብለው አምነው ወደ ህይወታቸው ካስገቡ ከዛ በኋላ የሚመልሳቸው ነገር አይኖርም። የተለያየ አይነት ነገር ቢባልም እና እንኳን ገንዘብ ሊከፈለን ቀርቶ እንደውም ደግሞ ኑሮ ራሱ በጣም ይከብዳል። እንደውም በጣም ብዙ ይከብዳል እና ያው እንዳልኩ የተለያየ አይነት ሪፍሌክሽን ሊሰጥ ይችላል። ግን ያው እሱ ጀስት ከዚህም የባሰ ነገር ብዙ ይባላል። ግን እውነት ተገልጦልን ወደ ኋላ ማንልበት እውነት ገብቶ እግዚአብሔር በህይወታችን ማንነቱን ገልጦ ህይወታችንን የሰጠነው ጌታ ተገልጦልን ነውና መገለጥ በሰው ልብ ውስጥ የሚሆን ነገር ነው። መገለጥ ዝም ብለህ በእውቀት የምታመጣው ነገር አይደለም። መገለጥ በትምህርት የምታመጣው ነገር አይደለም። ስለዚህ ገንዘብ ተከፍሎን አይደለም ለማለት ነው። እንኳን ገንዘብ መከራውና ውርጅብኙ ራሱ ያን እያየ ማን ይገባል? ያው ሁላችሁ የምታውቁት ነው። ብዙ ጊዜ በተለምዶ ስለሚባል ነው ጴንጤውን ቆማ አንተማ ተከፍሎ ነው የሆነች ነገር ሸልቆጥ ተደርጎልን ምናምን የሚባል ነገር ስለምንሰማ ነው። ከዚህ ጥያቄ በኋላ ቅድም ሲቆራረጥ ነበር ዝማሬ፣ ወደ ዝማሬ እንሄዳለን። መሀል ላይ አንዳንድ ዝማሬዎችን እየሰማን ጥሩ ጊዜ ነው የምናሳልፈው። 2400 ሰዎች አላችሁ፣ ከውጭም ያላችሁ ገብታችሁ አድምጡ። ለወዳጅ ዘመድ ጓደኞቻችሁ ሼር አድርጉላቸው፣ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ተስፍሽን አሁን የምጠይቀው እስኪ መጽሐፍ ቅዱስ ገልጠ እዚህ ውስጥ ያለው አድማጭ ተመልካቾችን ከእግዚአብሔር ቃል ከፈለክ ከብሉይ ኪዳን ከፈለክ ከአዲስ ኪዳን እንደው አንድ ቃል አካፍላቸው ብለህ ምን ታካፍላቸዋለህ? በጣም ሁልጊዜ በቃ የህይወቴ መመሪያ ነው የምለው በጣም ብዙ ቻሌንጅ የሚያደርገኝ ቃል አለ እና
ምናልባት እንግዲህ ፊልጵስዩስ ምዕራፍ 2 ስልክ እየገባበት ነው። በመሃል ዝማሬዎች ወደ እናንተ ያደርስልናል። ተስፈሽ ተመልሷል። ገናናው የኛ ኢየሱስ ይዘመራል። ታፕታፕ እያደረጋችሁ ጠብቁ። የምትደውሉበት ያው እንግዲህ ብዙ ኃላፊነት አለበት። የተደወለበት ነው ስልክ። ለቲክቶክም አዲስ ስለሆነ እስኪ ያስተካክለው በትዕግስት ተጠብቃላችሁ። 598,000 ደርሰናል። ታፕታፑን ኮፒ ሊንክ ሼሩን በዛው መጠን አሳድጉት። እኔ ያለሁበትን ቦታ ለቲክቶክ አዲስ የሆናችሁ ሰዎች በጣታችሁ ታፕታፕ ታድርጋላችሁ። I think ጠፋው መሰለኝ አይደል? አሁን ተመልሰሃል። ኦኬ ድምጼ ይሰማህ ነበር ወይስ እንዴት ነው ነገሩ? ይሰማኛል። ስልክ እየገባብህ ነው አይደል? ስልክም እየገባብኝ ነውና እንዴት እንደማድረግ አላውቅም። ቀደም እኮ ኤርፕሌን ሞድ ላይ ያለው ይስልህ ያው በስልክ ነው ስትለኝ ጊዜ ወይ ኤርፕሌን ሞድ ላይ ካደረከው አይረብሽውም። ስላይድ ዳውን ኢንተርኔት የሚቆራረጣል እንደሱ ከሆነ ዋይፋይ አለ አይደል? ዋይፋይ አለኝ። ኤርፕሌን ሞድ ላይ ካረከው ዋይፋዩ ይሆናል። የሚመጡ ስልኮች ግን የሚረብሹ አይመስልም። አሁን እንዴት ነው? አሁን ጥሩ ነው። አረከው ኤርፕሌን ሞድ ላይ አረከው? ኤርፕሌን ሞድ ላይ አረከው። በቃ እስኪ እናያለን። ምናልባት በዋትስአፕ ካልደውሎ በስተቀር በመደበኛው ሊረብሹ ይችላሉ። እሺ ኦኬ ኦር ዶንት ዲስተርብ ሞድ ላይ አድርገው። ላስተካክል አንዴ ጠብቀኝ። ችግር የለውም። እሺ እንዴት ናችሁ? ኮሜንታችሁ በጣም ነው ደስ የሚለው። ኮሜንታችሁ የፍቅር ኢሞጂዎች ናቸው በብዛት ደስ ይላሉ። መሀል ላይ የተወሰናችሁትን ፒክ እያረኩኝ አስገባለሁ። ለምንወደውና ለምናከብረው ፓስተር ተስፋዬ ጫላ ጥያቄዎች ሳታበዙ ለሌሎችም እድል ለመስጠት እንድጠይቁ አድርጋችኋለሁ። ከኔ ጋር የሚኖረውን ቆይታ ካጠናቀቀ በኋላ ማለት ነው። ቪዲዮ ጠፍቷል። ቆይ ልላክለት። ገናናው የኛ ኢየሱስ ይዘምራል። ገናናው የኛ ኢየሱስ። እሺ ሌላስ? ሌላ በአማረ ቅኔ። ኦኬ እሺ እወድሃለሁ ጌታ። ኦኬ እነዚህ ሁሉ ይዘምራሉ። አይ ቲንክ ተመልሻለሁ አሁን አይደል? ተመልሳለሁ። አሁን ተመልሳለሁ። ኦኬ ቆይ አንዴ ላስተካክልላችሁ ነገር። ኦኬ that's good። አይ ከዚህ በኋላ እንግዲህ ሶሪ በጣም አድማጮችም በዚህ ያላችሁ በጣም ይቅርታ። ሶሪ ትግስተኞች ናቸው። አስቀድሜ ስለነገርኳቸው ለዚህ ቀን ሲጠባበቁ ስለነበር የትም አይሄዱም። አይዞህ ያው እችን ነገር ብዙም አላቃትም። ላይቭም ገብቼ ስለማላቅ ችግር የለም። ዛሬ መጀመሪያዬ ነው እንግዲህ። ከዚህ በኋላ ኤክስፐርት ትሆናለህ። አይዞህ አይደለ? ፎሎ አድርጉት። እዚህ ውስጥ ያላችሁ በሙሉ ተስፍሽ ላይቭ በሚገባ ሰዓት ስሙን እየነካችሁ ፎሎ አድርጉት። ሁላችሁም እዚህ ውስጥ ያላችሁ 2600 ሰዎች ተስፍሽን ፎሎ አድርጉት። ለቲክቶክ አዲስ ስለሆነ ማለት ነው። እሺ እግዚአብሔር ይመስገን። አንድ ቃል አንብብልን እያልከኝ ነበርና
ይገርማል በጣም ሁሉ ጊዜ ልቤን የሚነካኝና በጣም በቃ የህይወቴ መመሪያ አድርጌ የምወስደው ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ ያለ ቃል አለ እና እንደዚህ ላምብበው በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም ይሄውም ለመስቀል ሞት እንኳን የታዘዘ ሆነ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ አደረገው ከስሙም ሁሉ በላይ ያለውን ስም ሰጠው በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላልና ቁጥር 5 ላይ ነው ያነበብኩት በክርስቶስ አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረት ቢሆን ምህረትና ርህራሄ ቢሆን ደስታን ፈጽሙልኝ በአንድ ሐሳብ ተስማሙ በአንድ ፍቅር አንድም ልብ አንድም ሐሳብ ይሁንላችሁ ለወገኔ ተቀማል በማለት ወይም በከንቱ ውስዳሴ ምክንያት አንድም እንኳን አታደርጉ ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር ይለና በትህትና ይቁጠር ካለ በኋላ ዋናው እንፈልገው ሐሳብ ይነውና እያንዳንዱ ባልንጀራውን ከጎኑ ያለው ሰው እንደ በትህትና ከሱ እንደተሻለ ይቁጠር ይልና ምሳሌ የሚሰጠው ጌታ ኢየሱስ ክርስቶስ ከላይ የመጣው መንገድ ነው የወረደውን አወራረድ ነው ወደኛ ሲመጣ የመጣበትን መንገድ ነውና መቼስ ይሄ ዓለም የሚሰብከን በራሳችን እንድንመካ የትህትናን ስብከት አይደለም የሚሰብከን በራሳችን ነገር ላይ ተስፋ እንድናደርግ ከባልንጀራ ይልቅ ይሻላል የሚለውን አመለካከት እንዲኖረን ነው ይሄ ዓለም የሚያስተምረው ይሄ የዚህ ዓለም ትምህርት ይሄ ነው የዚህ ዓለም ትምህርት ዋናው ኮሩ ይሄ ነው መጽሐፍ ቅዱስ የትህትና ሁሉ መሰረት የትህትና ሁሉ ምንጭ የትህትና ሁሉ መጀመሪያ ይሄን ደግሞ ጌታ ኢየሱስ ክርስቶስ በቲዮሪ ሳይሆን ያሳየን በምንድነው ያሳየን በተግባር ነው ያሳየን በተግባር ነው ያሳየን ይሄን ተግባር ሲገልጠው በኢየሱስ ክርስቶስ የነበረ ሐሳብ ነው ይላል ይሄ ሐሳብ ምን አይነት ሐሳብ ነው እሱ በእግዚአብሔር ዘንድ ሲኖር ሳለ መተካከልን መቀባት እንደሚገባው አልቆጠረም ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ራሱን ባዶ እስኪያደርግ ድረስ ትህትናን አስተማረ ጌታ ኢየሱስ ክርስቶስ ትህትናን አስተማረ እና ትህትና በጣም ወሳኝ የሰው ልጆች ቅመም የሆነ ጉዳይ ነው ያስባሉ እንግዲህ ህይወቴን የሚገዛው ቃል ነው ምንም አይነት ሰው ቢሆን ልቤን አይሰብረኝም ይገርማል በጣም ትሁት ሰው ካየው ግን በቃ ይሸነፋል አልችልም የሚገርማችሁ ነገር በትህትና ደግሞ ማንንም ማሸነፍ ይቻላል ትሁት ሰው የማያሸንፈው ነገር የለው ጦረኛ ከሚያሸንፈው ይልቅ ትሁት የሚያሸንፈው ይበልጣል ዋው ትህትና ግን መውረድን ይጠይቃል ትህትና ግን ባዶ መሆንን ይጠይቃል ትህትና ግን ራስን ዝቅ ማድረግን ይጠይቃል ትህትና ግን ወደ ታች መውረድን ይጠይቃል ስለዚህ ምን ይላል እርሱ ወደ ታች ወርዶ ይላል ከዛ በኋላ እግዚአብሔር ስለዚህ ምን ስላለ እሱ ወደ ታች ስለወረደ እግዚአብሔር ከዛ በኋላ ያለ ልክ ምን አደረገው ይላል ከፍ አደረገው ይላል ለምን ስለወረደ አያችሁ ብዙ ጊዜ ሰዎች ከፍታን የሚፈልጉት ከፍታ ላይ በመውጣት ነው እንደ መጽሐፍ ቅዱስ ትምህርት ግን ከፍታ የሚገኘው በዝቅታ ወደ ታች በመውረድ ነው ወደ ታች በወረድን ቁጥር እግዚአብሔር ደግሞ በጊዜው ከፍ እንዲያደርጋችሁ ይላል መጽሐፍ ቅዱስ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ እና በቃ ተናግሬ ማልጨርሰው ልርስ አስጀመርክ እንቴሪዬ ኤኒዌይ ባጭሩ ልናገር ብዬ ነው ራሱ ባይገርም አድማጮች ያውቃሉና ብዙ ጊዜ ማጠፋው
ፖለቲከኞች ጋር ስንወያይ ነውና ብዙ ጊዜ ዝም ብሎ እላለሁ እነዚህ ትሁት ካልሆኑ ሰዎች ይልቅ ትሁት የሆኑ ሰዎችን ሳይ እኔ በጣም ከፍተኛ ይሉንታ አለብኝ ለትሁት ሰዎች ምን እንደሆነ አላውቅም በቃ ትሁት ሰዎች እንደፈለጉ ያደርጉኛል ያሸንፈቃ ቁጡ ከሆንኩኝ ያሸንፉኛል ሊያዙኝ ሁሉ ይችላል እንደፈለጉ ሊሆኑ ይችላል እና እንዳልከው በትህትና ውስጥ የሆነ አንዳች ሊነገር የማይችል የሆነ ኃይል አለ እውነት ነው ትሁቶች በጣም አሸናፊዎች ናቸው እውነት ነው እና ጌታ ኢየሱስ ክርስቶስም እኮ ያሳየን ይሄንን እኮ ነው ጌታ ኢየሱስ ክርስቶስ እኮ ራሱን ባዶ አደረገ ይልና የባሪያን መልክ ያዘ ይላል ይሄውም በሰው ምሳሌ ሆኖ ራሱን ባዶ አደረገ ይልና ከዛ በኋላ ያወራረዱንም ምግር ሲነግረን እኮ እንደውም የሞተው አሟሟቱ እንኳን የኛ ሰው ሲናገር ምን ይላል አሟሟቴን አሳምረው የሚባል ንግግር አለ ታውቃለህ አሟሟቴን ምንድነው ሞት ራሱ መልክ አለው ማለት ሞት የሚያምር ሞት አለ የማያምር ሞት አለ ጌታ ኢየሱስ ክርስቶስ የሞተው ሞት የመስቀል ሞት ይባላል የመስቀል ሞት ማለት የመጨረሻ ወንጀለኛ የሆነ ሰው የተረገመ ሰው የሚሞትበት አሟሟት በቃ የመጨረሻ ቅጣት የቅጣት የመጨረሻ ጥጉ በመስቀል ላይ ተሰቅሎ በሞት ነው ጌታ ኢየሱስ ክርስቶስ ሰው መሆኑ ሳያንሰው የሞተው አሟሟት ግን የሚገርመው ነገር ወደ ታች አወራረዱ ጥልቀቱን ስትመለከት የትህትናው ጥልቀት ስትመለከት የመስቀል ሞት እስከ መስቀል ሞት ድረስ ታዘዘ ይላል ይገርማልና እውነት ነው ትህትና እግዚአብሔር ይሄንን ያብዛልን ወዳጆች እግዚአብሔር ይሄንን ያብዛልን በጣም ይገርመኛል እኔ ይገርመኛል አሁን ዓለማችን ቴዲችን ነገር ነው ብናገር በጣም ደስ ይለኛል በብዙ ነገር በጣም እኮ በልጽገናል እኮ አይደል አሁን በጣም ዓለማችን በብዙ ነገር ሄዳለች ቴክኖሎጂው በጣም ፈጣን ነው የሰው ልጆች በጣም በሚያስገርም ሁኔታ ብዙ ነገሮችን ፈጥረዋል ወደ ሰማይ ወጥተዋል ጠፍርን አልፈው ሄደዋል ብዙ ነገር ላይ ደርሰዋል የሕክምናው ቴክኖሎጂ በቃ መናገር ከምንችለው በላይ ሆነዋል ብዙ ማለት እንችላለን የአርቲፊሻል ኢንተለጀንስ በጣም ሄደዋል ግን ይሄን ሁሉ ሆነ ግን በሰላም መኖር አቅቶናል አይገርም በሰላም መኖር አቅቶናል አውሮፓ ውስጥ ብትል ጦርነት አለ አፍሪካ ውስጥ ብትል ጦርነት አለ ጦርነት የሌለበት ግጭት የሌለበት ይሄ የሆነ ትክክል ያልሆነ ነገር አለ ማለት ነው የሆነ ትክክል ያልሆነ ነገር አለ እንዴት ነው ይሄን ሁሉ ደርሰን ይሄን ሁሉ ደረጃ ላይ ደርሰን በሰላም መኖር ያቃተን ለምንድን ነው ይሄ እንግዲህ በአገራት ደረጃ ስናይ ነው እሱ ብቻ ሳይሆን ከቤተሰብም ጀምሮ ከአብረን ከምንኖርበት ሶሳይቲ ጀምሮ ያንን ሁሉ ስንመለከት በሰላም መኖር ያቃተን የትሁታን ልብ በልባችን ስለሌለ እና ጅንጀስ ቁንጆም እየጨምር ብዬ ነው Thank you ቴዲ መቼስ ይሄ ዛሬ በቲክቶክ መንደር የማይባክን ጊዜያችሁ ነው ካሳለፋችሁት ጊዜ በብዙ መታገኙበት እንደሆነ ተስፋ አድርጋለሁ ታፕ ታድርጋላችሁ የምንወደውና የምናከብረው ፓስተር ተስፋዬ ጫላ ነው እዚህ እንግዳ አድርጌ ያመጣሁት በድጋሚ አክብሮኝ ስለመጣ አድማጭ ተመልካቾችን አክብሮ ስለመጣ ልምዱን ሊያካፍለን ስለመጣ ከልብ ነው ማመሰግነው ለቲክቶክ አዲስም ስለሆነ ነገ ከነጎዲያም ወንጌሎችን ቤቱን እየከፈተን የእግዚአብሔር ቃል ያካፍላችኋል በዝማሬ ይባርካችኋል ስሙን እየነካችሁ ሁላችሁም እዚህ ውስጥ ያላችሁ 2600 ሰዎች አንዳችሁም ሳትቀሩ ፎሎ ማድረግን እንዳትረሱ ፎሎ አድርጉት በመሃል ብንዘምር ምን ይመስላል እሺ እዚህ ከላይ ያለው 2.5 ሚሊዮን ይታየኛል ሌላ ደግሞ እዚህ ከኔ ፎቶ በላይ ደግሞ 13000 ምናምን የሚላል ምንድነው ልዩነቱ እንግዲህ ያው ያስተማርኩ ቴዲ በዚህ 2.6 ሚሊዮን ይታያል ከላይ ያለው 2600 ሰዎች እያዩ ሆኖ ማለት ነው ኦኬ እንደዚህ ደግሞ ስክሪንን እንደዚህ ስታረግ እስቲ ቆይ ቶታል ቪው አሁን ወደዚህ ራይት ሳይድ ወደ ከቀኝ ወደ ግራ ስታዞረው ስክሪንን አሁን ለኔ አጠቃላይ ኢን ኤንድ አውት ይያሉ 40000 ሰው እስካሁን አይቶታል 40000 ሰው ኦኬ እዚህ ጋር እኔ ላይ ደግሞ 13000 ምናምን ይላል እሱ ምንድነው
አንተ ጋር 13 ይሄ ሰዎች ላንተ በመንፈሳዊ ቋንቋ የፍቅር ስጦታ ጊፍት አበባ ኮፍያ ሲሰጡ 13K ማለት ነውና ይሄንን ኦኬ ቻይኖቹ እንትኑ ነው የስጦታው ነው ይሄ ስጦታው ነው እዛ ጋር ደግሞ ኮርነር ላይ ደግሞ የምታየው 758,000 እሱ ታፕ የተደረገበት ነው እያንዳንዱ ታፕ ይቆጥሯል አልጎሪዝሙ ኦኬ በተረፈ ዋናው ታፕ ማስደረጉና ሼር ማስደረጉ ነው እዚህ ጋር 10.2 ይታያል 10.2 እሱ ሼር ተደርጓል ይሄ ነው ቀስቀስ እያልን እንማራለን እንዘምር እንዴ በጣም ደስ ይለኛል የዝማሬ ሰዓት ነው ታፕ አድርጉ ሁላችሁም ኮፒ ሊንክ ሼር ማድረግን እንዳትረሱ እግዚአብሔር ይባርክ ተስፍሽ አሜን ወዳጆቼ ጌታ ይባርካችሁ እንዴት ነው እየተባረካችሁ ነው እንዴት ነው ቅዳሜያችሁ እንዴት እየሄደ ነው ዘግየት ብላችሁ ለገባችሁ 3200 ሰዎች ላይ ተጨመራችሁ ፓስተር ተስፋዬ ጫላ ነው እንግዳ አድርጌ ያመጣሁላችሁ በጣም ብዙዎች ደስተኞች ናቸው ዋው አሜን ቴዲ እንመለሳለን መሀል ላይ አጠራጠር ያሉ ጥያቄዎችን እየጠየቅኩኝ የተጨዋወትን ዝማሬና ጥያቄና መልስ ነው የምናደርገው
እስኪ አንድ ደግሞ ጥያቄ ልጨምር። አንዳንድ ሰዎች አሁን የእናንተን ዘመን ክርስትና ያሉ የከፈላችሁትን ዋጋ የመጣችሁበትን መንገድ ለጌታ ያላችሁን ቀናነት ያዩና ክርስትና ድሮ የነበረው ክርስትናና አሁን ያለው አይገናኝም የሚል ንጽጽር ይሰራሉና እንደው በአንተ ተስፍሽ በዚህ ዘመን ያለውን ክርስትና እና በአንተ በጀመርክበት አካባቢ የነበረውን በታይም ፔሪድም ከፋፍለ ማስቀመጥ ትችላለህ? እንዴት ትገልጸዋል? አንዳንዶች አሁን ብዛት ነው እንጂ ጥራት የለም ይላሉ። ጥራት አለ፣ ለጌታ እስከ መሞትም ድረስ እስከ መገረፍም ዋጋ እስከ መክፈልም የሚደርሱ ቆራጥ ክርስቲያኖች የነበሩበት ነው ይላሉና ይሄ ነገር ትክክል ነው? እንዴት ታያለህ ያሁን ዘመንን ክርስትና? ያው እንግዲህ እንዳልከው ነው ቴዲ ማለት ያው ምንድነው ሁል ጊዜ ክርስትና ውበት የሚኖረው ክርስትና ውበት ያለው በፈተና ውስጥ ነው እና ማለት ያው የፈተና ወዳጅ ለመሆን ሳይሆን የፈተና ወዳጅ በቃ ፈተና ይምጣ ብለን ለመጸለይ ሳይሆን ነገር ግን ውበቱ የሚወጣው ማለት ነው። ውበቱ የሚገለጠው በተለያየ አይነት ቻሌንጅ ውስጥ ስናልፍ ይሄ ጌታን የመታመናችን ነገር የውስጣችን ነገር እየተነከረ ስለሚታይ በቃ ይሄ ለውበት ይሆናል እና ይሄ የማይካድ ነገር ነው። ግን ያው እንዳልከው ደግሞ በአገራችን ኮንቴክስት በአገራችን አካሄድ ደግሞ ስንመለከተው እውነት ነው። እንግዲህ እንደዚህ ነገሮች ሊኖሩ ይችላሉ። ምንድነው አንደኛ ቁጥራችን እንደ አገር አይደል የዛሬ 20 ዓመት የነበረው የምድራችን የሰው ፖፑሌሽን ቁጥርና አሁን ያለው አንድ አይደለም፣ በብዙ ቁጥር ጨምሯል። በዛው መልኩ ደግሞ እንግዲህ ይሄ የወንጌል አማኝ የሚባለው ክርስትናም ደግሞ በዛው በኩል ጨምሯል። ግን በተወሰነ እንዳልከው በዘመናት ብንከፍለው እንዴት ነው የሚሆነው? በተለይ ደግሞ ያው ይሄ የወንጌል አማኙ በነፃነት ማምለክ በጀመረበት ጊዜ ወደ ቤተክርስቲያን ብዙ ሰው ጎረፈ፣ ብዙ ሰው መጣ፣ ብዙ ሰው አስተናገድን እና የሚመስለኝ እንግዲህ ሰዎችን አንደኛ በሁለት ስቴፕ ነው እኔ የምከፍለው። አንደኛ ሰዎችን ጌታን አምነው ተቀብለው የህይወታቸው አዳኝ አድርገው እግዚአብሔርን ማመን ከጀመሩበት ጌታን ከተቀበሉበት ጊዜ ጀምሮ ያለው ብቻ ሳይሆን ጌታ ኢየሱስ ክርስቶስ ምንድነው ያለው? እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ያለው። ደቀ መዛሙርቴ አድርጓቸው ምን ማለት ነው? ደቀ መዛሙርት ማለት መምህር ማለት ነው፣ ተማሪ ማለት ነው። ምንድነው? አስተማሪው የሚመስል ባረማመዱ፣ ባነጋገሩ፣ ባካሄዱ፣ ባገባቡ፣ ባወጣጡ በሚያደርጋቸው ነገሮች ጌታ ኢየሱስ ክርስቶስን የሚመስል ሰው ማለት ነው። እና ጌታ ኢየሱስ ክርስቶስ ደቀ መዛሙርቴ አድርጓቸው ነው ያለው። እና እንግዲህ ደቀ መዛሙርት ከሆነ ሰው ጌታን የሚመስል ህይወት ይኖራል። ልክ የጌታውን አይነት አረማመድ የጌታውን አይነት አካሄድ ይሄዳል። ካልሆነስ ስለዚህ አንድ ሰው አምኖ ቤተክርስቲያንም እየመጣ ስሙ ክርስቲያንም እየሆነ በየትኛውም እምነት ሊሆን ይችላል፣ በኦርቶዶክስም ሊሆን ይችላል፣ በፕሮቴስታንቱም ሊሆን ይችላል፣ በካቶሊኩም ሊሆን ይችላል፣ በተለያየው ሊሆን ይችላል አይደል? እግዚአብሔርን አምናለሁ ብሎ ነገር ግን አስተማሪውን የሚመስል የደቀ መዝሙር ህይወት ከሌለው ህይወቱ የተለወጠ ሊሆን አይችልም። ስለዚህ እኔ ሳስበው አሁን ምናልባት ብዙ አማኞች ሊሆኑ ይችላሉ፣ በጣም ብዙ አማኞች፣ ቁጥራቸው በጣም ብዙ አማኞች ሊሆኑ ይችላሉ። ግን ደቀ መዛሙርት የትኞቹ ናቸው የሚለውን ስንመለከት እዛ ጋር እንግዲህ ልዩነት ሊኖር ይችላል።
ደቀ መዝሙር ማለት ህይወቱን ልክ እሱን የሚመስል ህይወት የሚኖር ሰው ማለት ነው። እንዳልከው ደግሞ ይታወቃል እኮ ይሄ ምንም ይሄ አሁን ያልከኝ ነገር እኮ የሚታወቅ የሚባል የሚሆን ነገር ነው። ያው እንግዲህ ህይወታችን ለሌሎች በሌሎች መነጽር አይደለም የምንታየው፣ ሌሎች ስለኛ የሚሉት አይደለም የሚነገረው። ጌታ ኢየሱስ ክርስቶስ ራሱ እኮ ምን ብሎ ይጠይቋል መሰለኝ? ሰዎች ስለኔ ምን ይላሉ ብሎ ጠይቋል። አንዳንዶቹ ምን ማለት ነው የሰዎችን ኮሜንት ጌታ ኢየሱስ ክርስቶስ ስፍራ ሰጥቶታል ማለት ነው። ስለዚህ አንዳንዶቹ ምን ይለዋል? እንደዚህ ይለዋል፣ እንደዚህ ይለዋል፣ እንደዚህ ይለዋል ይያጋልና የሚባለው ነው እና ምንም ልንሸፍለው አንችልም። ስለዚህ የቱ ጋር ነው ያለው ብለን በእኔ አመለካከት ስንመለከት ምናልባት ብዙ አማኞች ሊኖሩ ይችላሉ፣ ግን ጥቂት ደቀ መዛሙርት ሊኖሩ ይችላሉ። ደቀ መዝሙርነት ደግሞ የህይወት መንገድ ነው እና እግዚአብሔር ይርዳል ለማለት ብዬ ነው። እና እዛ ጋር ይመስለኛል ልዩነቱ አይዶ ነው። ጥያቄህን በትንሹ የነካው ይመስለኛል። እንግዲህ ይሄ የኔ አመለካከት ነው። ትክክል። እንደውም እንዲህ ስትናገር አንድ ቃል መጣለኝ፣ ገርነታችሁ ሁሉ በሰዎች ዘንድ ሁሉ ይታወቅ ይላል እና ትክክል ነው። ሰዎች ስለኛ ምን ይላሉ ነው። አንዳንድ ጊዜ እንደው በአገረኛው አባባል ጆሮ ለባለቤቱ ባዳ ነው ይባላል። የሀገር ሲተረትና ክርስትና ክርስቶስን መምሰል ነው። በሰዎች ዘንድ ሰዎች እኛን ሲያዩ አረማመዳችን፣ ውሏችን፣ አነጋገራችን፣ አስተሳሰባችን ይሄ ሁሉ ሰዎች ስለኛ ምን ይላሉ የሚለውን ነገር ማወቅና መጠየቅ ተገቢ ነው ብዬ አስባለሁ። እግዚአብሔር ይባርክ ፓስተር። ከዚህ ጋር ያያዥ አንድ ማነሳለ ጥያቄ ብዙ ጊዜ ለወንጌል ስርጭት ሲወጣ ወይም ኮንፈረንስ ሲዘጋጅ ተመሳሳይ ቦታዎችን ኮንፈረንስ የሚደረጉት የእግዚአብሔር ቃል ደግሞ መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው። የመከሩ ጌታ ሰራተኞችን አብዝቶ እንዲልክ ለምኑት ይላል አይደል? ማቴዎስ ወንጌል ላይ ወንጌል ወዳልደረሰበት ቦታ ላይ ወንጌል እንዲዳረስ ለምሳሌ ቲክቶክ ላይ መጣ። ህዝቡ ያለው እዚህ ነው። እዚህ ጋር መተው የእግዚአብሔርን ቃል ከጤነኛውም መድኃኒት ከሚያስፈልገውም ጋር አብረው የእግዚአብሔርን ቃል ችለው ታግሰው ማስተማር ሲገባቸው ኮንፈርት ዞናቸውን ብቻ የመምረጥ ነገር አለ እና ኮንፈረንስም ሲዘጋጅ እዚህ ጋር ላቁመና እኔ ቲክቶክ ላይ እንግዲህ አለኝ ቲክቶክ ላይ እንደዚህ ላይ ገብቼ እንደዚህ አክቲቭሊ ማለሳተፍበት ምክንያት አምሶ ቢዚ በእውነት በጣም ቢዚ ስለሆንኩኝ እውነት ነው። አገልግሎት ነኝ፣ በስራ ቢዚ ነኝ፣ በትምህርት ቢዚ ነኝ፣ ቤተሰብ አለኝ። እሱን ነው ያ ነው እንትን ያላለኝ እና ቆይ ምንድነው እስቲ እንዴ በጣም እኮ በቃ አንዳንድ ቅድም ያልኩትም ኮሜንት ጠይቄህ ነበር አይደል? እና ማለት አንተም ደግሞ ኮምፎርት ዞን ምናምን ስትል ሰማሁና ኮንፈረንስ ይዘጋጅ። አሁን ለምሳሌ ኮንፈረንስ ይዘጋጅ ተመሳሳይ ቦታ ኢትዮጵያ ውስጥ ነው። ለምሳሌ ኮንፈረንስ እሱ ልክ ነህ። ግን አሁን ለምሳሌ ቲክቶክ ላይ ያለው ነገር ለምንድን ነው ሰዎች ይህንን ያክል በጣም የተጸየፉበት ምክንያት? አንደኛ ቲክቶክ ላይ መሰለ ቲክቶክ ጤነኛውም እብዱም ምሁሩም ያልተማረውም የሁሉም አይነት ሰው የምታይበት ነው። ሁሉም እዚህ ነው ያለው። ሁሉም እዚህ በቃ መንገድ ላይ ዩኒቨርሲቲ ለምሳሌ ዝም ብለህ ገብተህ እየዘመርክ እያለ ተሳዳቢ ይመጣል። ኦኬ ካለ ዛሬ አይቶ ማቅ ሰውዬ ዝም ብሎ በኮመንት ይጽፋል። መረበሽ የለብህም። ኦኬ ቅድም እኮ አነበብኩኝ አንተ ሌባ የሚል አነበብኩኝ። በቃ አልኩህ እኮ አንዳንድ ጊዜ ይህ ሰውዬ ታውቀዋለህ ምን አድርጌው ነው ምናምን ቢዚ ያደርጋል። እና በቃ ይሄ ማለት ትንሿ ዓለም ናት። ኦኬ በቃ ምግብ ቤት ስትሄድ ሜኑ ይቀርብልሃል አይደል? ቀይ ወጥ፣ ክትፎ፣ ስለዚህ መርጠህ ነው የምትበላው። በቃ እዚህ ሁሉም አሉ እና ምንም ሊረብሽ እንትን ሊልህ አይገባም። ኮመንቶች በተለይ ግን የምታያቸውን መምረጥ ትችላለህ። አሁን አንዳንድ ጊዜ ፎሎ የምታደርጋቸውና አልጎሪዝሙ ምን ያደርጋል መሰለህ? ለምሳሌ ናሽናል ጂኦግራፊ ብቻ ደጋግመህ የምታይ ከሆነ ሁልጊዜ ቲክቶክ ላይ ስትገባ ታይም ላይን ላይ ናሽናል ጂኦግራፊ ያመጣልሃል።
ስብከት የምትሰማ ከሆነ የስብከት ነገሮችን በብዛት ፊድ ያደርጋል። ኦኬ ሳይንስና ቴክኖሎጂ ከፈለግ ሳይንስና ቴክኖሎጂ እና የሰውን እንትን ይሄ ቅድም አርቲፊሻል ኢንቴሊጀንስ ያርከው የሰው አእምሮ ያጠናል። ቴክኖሎጂ የደረስንበት ዘመን ነውና አይተህ ከሆነ ብዙ ጊዜ ፌስቡክ ላይ እንደዚህ አይነት ነገሮች የተለመዱ ነውና እውነት ነው። ልክ ነህ። ከአንተ በላይ አንተን ያውቃል ማለት ነው። በቃ ደጋግመህ ዩቲዩብ ላይ ራሱ ሲገባው ደጋግመህ ያየው ነገር እኮ ሁልጊዜ ይመጣል አይደል? ሁልጊዜ እንደዛ ነውና ያን መምረጥ ትችላለህ። የምታስገባቸውንም ሰዎች መምረጥ ትችላለህ። ደግነቱ ለምሳሌ እኔ ሁሉንም ሰው አላስገባም። እኔ እዚህ ገስት ላይ መርጬ ነው ማስገባቸው። የምገባባቸውን ቤቶች መርጣለሁ። ኮመንቱ ግን እንደፈለገ ደስ ያለው ይባርካል፣ ግማሹ ይሳደባል፣ ግማሹ ይሸልምሃል፣ ግማሹ ጸልይልኝ ይላል፣ ግማሹ ተቸግሬያለሁ እርዱኝ ይላል። ልዩ አይነት ሰው ነው። ኦኬ እሺ ሶሪ አቋረጥ ወደ ጥያቄ ችግር የለውም። እየተዘጋጀ ስለሆነ ወደ ቲክቶክ ለመምጣት እንትን እንዳትል ብዬ ነው። ጥያቄ ለምሳሌ ኮንፈረንስ ሲዘጋጅ አዳዲስ ቦታዎች ብዙ ጊዜ ሳይሆን የተለመዱ ቦታዎች ነው። ወንጌል ለምንድን ነው ስርጭቱ ማይሰፋው የሚሉ ወገኖች አሉና እንደዚህ አይነት ነገሮችን ታዝበሃል ለማለት ነው። ታዝበሃል ምናልባት? አይ ቲንክ በተወሰነ መልኩ ያው ይሄ ኢንተርቴን የማድረግ ባህል ሳናቀው ወደ ቤተክርስቲያን የገባ ይመስለኛል። ምንድነው ኢንተርቴን ማድረግ ማለት? ሰዎች ሊሰሙትና ሊወዱት የሚፈልጉትን ነገር ማቅረብ ማለት ነው። ሰዎች የተለያየ አይነት ኢንትረስት አላቸው። ስለዚህ ያንን ኢንትረስት ነው መስማት የሚፈልጉት እና ባይ ዘ ዌይ እንዲህ አይነት መጽሐፍ ቅዱስ ራሱ ይናገራል። የመጨረሻው ዘመን አንዱ ምልክት ሰዎች በቃ የሚፈልጉትን ነገር እንዲሰሙ ይሆናሉ። ያንን ብቻ ይፈልጋሉ ማለት ነውና ስለዚህ ምንድነው ኢንተርቴይኒንግ አይነት ካልቸር በተወሰነ መልኩ የገባ ይመስለኛል። ስለዚህ ጀስት ከፐርፎርማንስ ወይም ደግሞ ከህዝብ ቁጥር ጋር የተያያዙ ነገሮች ላይ ፎከስ ማድረግ የሚለው ነገር አሲፍ እንደ ለመንፈሳዊ ስኬት የሆነ ስለመጣ ከዛ አንፃር ያው በዛ አንፃር ይመስለኛል እንግዲህ ያው ብዙዎቻችን እንዳልከው ወደ ሌለበት ከመሄድ ይልቅ ወደ ሞቀበት የሚለው ሐሳብ በጣም ብዙዎቻችንን ያው በጣም ኢንፍሉዌንስ ያደርገን ይመስለኛል እና ወንጌል ግን እንደሱ አይደለም። ወንጌል ዋጋ የሚያስከፍል ነገር ነውና አይ ቲንክ እንዳልኩ ይሄ ኢንተርቴይኒንግ አይነት ኢንተርቴይን ማለት ሰዎችን ኢንተርቴይን የማድረግ ካልቸር ውስጣችን ሲገባ ፎከስ የምናደርገው ከሰዎች ስሜት ጋር ነውና ያ ነገር ይመስለኛል እንግዲህ ብዙ ወደዛ እንድንሄድ ያደረገን ያልከው ግን ልክ ነው። ወንጌል ግን ዋጋ የሚያስከፍል ለሌለበት ቦታ እንድንሄድ ነው መጽሐፍ ቅዱስ የሚነግረን። ኦኬ ሌላኛው ማህበራዊ ሚዲያ ላይ እኔ አሁን ከፖለቲካውና ከማህበራዊ ጉዳዮች ጎን ለጎን የተለያዩ የእምነት ሰዎች ይመጡና አንድ ከኦርቶዶክስ አንድ ከፕሮቴስታንት አወያየን ይላሉ። የሆነ ርዕስ ይመርጡና በተመረጠ ርዕስ እንድታወያየን እንፈልጋለን ይሉኛል። እኔ አይና ብዙ ጊዜ አድማጭ ተመልካች ሊማርበት ይችላል ብዬ ካሰብኩኝ ቁጭ ብዬ አወያያቸዋለሁ። አንድ ከኦርቶዶክስ አንድ ከፕሮቴስታንት የተለያዩ እምነት ተቋማቶች በተቻለ መጠን በመከባበር ላይ ተመሰረተ ይሄ ዲቤት ያደርጋሉና ይሄ ነገር እንዴት ታያለህ? የተለያዩ እምነት ከፕሮቴስታንት ከኦርቶዶክስ ከእስልምና ከተለያዩ እምነት ተቋማቶች መጥተው ስለ እምነታቸው ውይይት በሰላማዊ መንገድ ማድረጋቸው ማህበራዊ ሚዲያ ላይ ተገቢ ነው ብለህ ታስባለህ ወይስ እንዲህ ያለ ነገር መድረግ የለበትም ብለው ከሚያስቡ ሰዎች ማን? እንግዲህ እስካሁን ሰምቼ አላውቅም። በአንተ ሚዲያ እንግዲህ እንደዚህ አይነት ነገር ይደረጋል፣ ቲክቶክ ላይ ይደረጋል። ይደረጋል ልክ እንዳደጉት ሀገራት በአንድ በተመረጠ ርዕስ ጉዳይ ላይ ነው ወይስ ጀስት ኢን ጀነራል? ለምሳሌ ኢየሱስ ክርስቶስ አብም ወልድም ሆሊ ስፒሪትም ነው የሚሉ አሉ። ሌሎች ደግሞ አይደለም የሚሉ አሉ።
ነው የሚሉ እንዴት ነው የሚሉበትን መንገድ ያሳያሉ። አይደለም የሚሉም ደግሞ ከመጽሐፍ ቅዱስ ይከራከራሉ። በእመቤታችን ቅድስት ድንግል ማርያም ዙሪያ ላይ ታማልዳለች አታማልድም በሚሉት ጉዳዮች ላይ ርዕስ እየመረጡ እንዲህ አይነት ዲቤቶች መለመዳቸው ተገቢ ነው ብለህ ታስባለህ? ምንም ማለቴ አንዳንድ ነገሮች ያው አይ ቲንክ ምንድነው መነጋገራችን ዲስከስ ማድረጋችን ተገቢ ነው፣ ምንም ችግር የለውም። ግን የምፈራው ነገር ምንድነው እነዚህ ነገሮች በጣም የረጅም ዓመት የስነ መለኮት ጥናት ይጠይቃሉ። ዝም ብለን ትንሽ ቁንጭን ነገር ይዘን መተን የምናወራቸው ጉዳዮች አይደሉም እና ፍርሃቴ ምንድነው የኛ ሰው ሲናገር ምን ይላል? ምንድነው ትንሽ ዕውቀት ይገላል ይባላል አይደል? እና ስለዚህ ዕውቀታችን ወይም ደግሞ መረዳታችን ምን ያህል በዛ ጉዳይ ላይ ተዘጋጅተናል፣ ምን ያህል በዛ ጉዳይ ላይ አጥንተናል፣ ምን ያህል በዛ ጉዳይ ላይ ተዘጋጅተን ጊዜ ወስደን አካዳሚካሊ ቢሆን ማለት ነው እና በትምህርትም ደረጃ ቢሆን ምን ያህል ዝግጅት አድርገናል። ምክንያቱም ብዙዎችን ይዘን ነው ልንጠፋ የምንችለው፣ እንደገና ደግሞ ብዙዎችን ልናደን የምንችለው። ስለዚህ ምናልባት ከላይ የሆነ ነገር እንዳይሆን ያስፈራኛል። ሌላው ምንድነው እንግዲህ ያው የተለያየ አይነት እምነት ሊኖርን ይችላል እና ምን ቤተክርስቲያን ውስጥ የምናስተምረውና ቅድም እንዳልኩ ደቀ መዝሙር የምናረጋቸው ሰዎች የምናስተምረውና እንደዛ ጌታ ኢየሱስ ክርስቶስን መስለው እንዲኖሩ የምናስተምረውና በአደባባይ የምንናገረው ነገር በተወሰነ መልኩ ጥንቃቄ በሁለቱ መካከል ጥንቃቄ ይኖርበት ይገባል ብዬ አስባለሁ። ምንድነው አንዳንዴ በአደባባይ መነገር የሌለባቸው ነገሮች አደባባይ ላይ ሲነገሩ፣ በአደባባይ መነገር ያለባቸው ነገሮች ደግሞ አደባባይ ላይ ሳይነገሩ ሲቀሩ፣ እንደገና ደግሞ በቂ ዝግጅት የማድረጋችን ጉዳይ ያሳስበኛል። ትንሽ ነገር ይዘን ይሆን ወይ የምንነጋገረው? ምክንያቱም ብዙ መጽሐፍ፣ ብዙ የስነ መለኮት አዋቂዎች ብዙ የጻፉበትን ነገር እኛ ብዙ ያሉበትን ነገር እኛ በቃ አንድ ጥግ ላይ ይዘን አንዷን ብቻ ይዘን ጀስት በቃ በ15 ደቂቃ ውስጥ ያን ኤክስፕሌን ለማድረግ በአንድ ሰዓት ውስጥ ያን ኤክስፕሌን ለማድረግ መሞከር። ምክንያቱም ስነ መለኮት በጣም ሰፊ ነው፣ በጣም ሰፊ ነው፣ በጣም ብዙ ዝግጅት ይጠይቃል እና ያ ያስፈራኛል እና ያው ዘመናችንም ደግሞ ያው ብዙ ነገር ይሄ ከላይ ሱፐርፊሻል የሆነ ነገር አይደል ያለው ዘመናችን ላይ እና አንደኛ በሌላውም ሳይድ ያለውን አመለካከት ለማየት ያንን ለመረዳት ያለን አንደርስታንዲንግ ምን ያህል ነው የሚለውን ነገር መረዳት ያስፈልጋል፣ ማየት ያስፈልጋል። እንደው ዝም ብለን እኛ ስለመሰለን ብቻ ሁሉ ሰው በአንድ ከረጢት ውስጥ መክተት የለበትም። ስለዚህ ምን ለማለት ብዬ ነው ሰፊ ዋይድ የሆነ እንትን የሚጠይቅ ነገር ነው። ምክንያቱም እንዳለ አጠቃላይ ስትመለከተው ሁሉ ነገር ፖላራይዝድ ነው። በጣም ጥግ ፈር የለቀቀ አይደል? ጥግና ጥግ ላይ የያዘ ነገር ወደዛ ነው እየሄድን ያለነው አይደል? አካሄዳችን እንደሱ ነው። ፖለቲካው እንደሱ እየሆነ ነው። በሃይማኖቱም ደረጃ እንደሱ እየሆነ ነው። ይሄ ማለት እምነታችንን እንሽጥን ለውጥ ማለት አይደለም፣ ወይ ኮምፕሮማይዝ እናድርግ ማለት አይደለም። ኮምፕሮማይዝ ምን እንዴት እንደሆነ ምንድነው እናመቻምች ማለት አይደለም።
ግን በቂ ዝግጅት ሳይኖረን ከመናገር አለመናገር ይበልጣል የሚለውን ነገር ነው እኔ ብዙ አቴንሽን ሰጥቼ የምናገረው። ወይም በመንፈሳዊ በጣም በደንብ ነው ወይም በመንፈሳዊ ቋንቋ የቃል ሙላት ሳይኖራችሁ ለአደባባይ ላይ ውይይት ባትመጡ። ምክንያቱም አንዳንድ ጊዜ ከምታለሙት መታጠፉት ሊመጥ ስለሚችል ያለንበት ዘመን 21ኛው ክፍለ ዘመን ስለሆነ እያንዳንዱ ነገር ሪከርድ ስለሚደረግ ጥንቃቄ የሚያስፈልገው ነገር ስለሆነ ነው። ኦቨርኦል ሐሳቡን ከዚህቻለሁ። አንድ ጥያቄ ላክልና ደግሞ አድማጭ ተመልካቾቻችንን በዝማሬ እንባርካቸዋለን። ከመዝሙር ጋር የተያዘ አንድ ጥያቄ ላንሳ እስኪ። ስንት ካሴቶች አሉ ፓስተር? እኔ እንግዲህ የራሴ ካሴቶች 6 ናቸው። አንደኛው ቁጥር ካሴቴ ከወጣ አሁን 33 ዓመት ሆኖታል። 34 ዓመት 34 ወይ 33 ቆይ ማሰብ አለብኝ በደንብ። እና በኢትዮጵያ 80 በኢትዮጵያ አሁን እንግዲህ ስንት ነን? 2018 ነን አይደል? በኢትዮጵያ 2018 መስለኛ። አንደኛ ቁጥር ካሴት የወጣው በ1986 ነው። 86 34 ማለት ነው። 34 አካባቢ ከ2018 19 ያለክ ነው። 2018 1986 መቀነስ ነው። ቀሪው የካሴቱ እድሜ ነው። እሺ ሁለት ቁጥር ከዛ ወዲያ ወጣ። ከዛ 3 ቁጥር አሁን 6 ካሴቶች አሉ። እና ሁለተኛው ቁጥር የለባርከው ጌታዬን የሚለው ነው። ሶስተኛ ቁጥር ወጥመዱ ተሰብሮ አመለጥኩኝ። አራተኛው ቁጥር ስለ ኢትዮጵያ የዘመርኩበት ነው። ኢትዮጵያ እጆችሽን የምትዘረጊበት የሚለው ነው። አምስተኛው ቁጥር እግዚአብሔር ትልቅ ነው የሚለው የዘመርኩበት ነው። ስድስተኛው ቁጥር ደግሞ ልቤ አንተን አመነ የመጨረሻው ማለት ነው። ከዛ ደግሞ ኮሌክሽኖች ብዙ ከተለያዩ ዘማሪዎች ጋር አብሬ ዘምሬያለሁ። አገለግልሃለሁ የሚለው ከተለያዩ ዘማሪዎች ጋር የዘመርኩት አለ። ሌሎች ደግሞ እንደዚህ ኮሌክሽኖች ምናምን ይወጣሉ። እና ደግሞ ጀስት በሲንግል እንዲሁም ዘምራቸው አንዳንድ መዝሙሮች ደግሞ አሉ። ያው አሁን ከአገልግሎት ጋር ከመጋቢነቱም ጋር ተያይዞ እዚሁም ካለብኝ ኃላፊነት ጋር ተያይዞ ትንሽ ቢዚ ነኝ እና ብዙ እንዳልከው ሶሻል ሚዲያው ላይም አክቲቭ አይደለሁም። ዩቲዩብ ላይም ሌላውም ላይ እግዚአብሔር ጊዜ ሰጠኛል ብዬ ተስፋ አደርጋለሁ። በቅርቡ እንግዲህ እና ጊዜ ሰጥቼ በደንብ እዘምራለሁ። የዝማሬን ነገር ያነሳሁት ለምሳሌ በዓለም ያሉ ሙዚቀኞች ግጥምና ዜማ ከሰው ይቀበላሉ። ኦኬ የስነ ጽሁፍ ሰዎች አንደኛው ግጥም አንደኛው ዜማ ይስጣቸዋል። በመንፈሳዊ ዓለም ላይ ያላችሁ ሰዎች ለምሳሌ አሁን አንተን እንደምሳሌ ብንወስድ ግጥምና ዜማ አንተ ነው የምትጽፈው ወይስ ከሰው ትወስዳለህ? ከሰው መውሰድ ደግሞ አንዳንዶች አይ ተገቢ አይደለም የሚሉ አሉ፣ አንዳንዶች ዋይ ኖት የሚሉ አሉና ግጥምና ዜማ ራስህ ነው የምትጽፈው? እኔ ግጥምና ዜማ ሙሉውን ራሴ ነኝ የምጽፈው። ግጥሙም እኔ ነኝ የምጽፈው፣ ዜማውንም እኔ ነኝ የምጽፈው፣ ሁሉን ነገር እኔ ነኝ የማደርገው። እና አይ ቲንክ በቤተክርስቲያን ውስጥ በተለይ በወንጌል አማኙ ያው መዝሙር እንግዲህ ያለው ባህል ያለው ካልቸር ምንድነው ያለው የተለመደው ነገር ምንድነው? ጌታ መዝሙር ሰጠኝ ነው የሚባለው። ጌታ መዝሙር ሰጠኝ። ሰጠኝ ማለት ተቀበልኩ ማለት ነው። እሱ ነው ሰጪው ማለት ነው። እኔ እቀበላለሁ። ስለዚህ ከህይወቴ ጋር በተያያዘ ከኑሮዬ ጋር በተያያዘ እግዚአብሔር ለኔ መዝሙር ይሰጠኛል የሚለውን እምነት ነው እንግዲህ ያው ወንጌል አማኙ የሚያምነውና ስለዚህ ከዛም አንፃር ነው አሁን ያው መዝሙር ብዙ ጊዜ ራሳችን ጽፈን ራሳችን ነው የምንዘምረው። ግን ደግሞ እንደዚህ አንዳንድ ሰዎች ደግሞ ያው የመዘመር ስጦታ የሰጣቸው ሰዎች አሉ እና እንግዲህ ከውስጣችን ተጨምቆ የሚወጣው ነገር ሁልጊዜ ኃይል አለው። ምክንያቱም ጀስት ይሄ ፐርፎርም የማድረግ ነገር ሳይሆን ህይወታችን የማካፈል ጉዳይ ነው። ህይወታችን የማካፈል ጉዳይ ነው። በህይወታችን ውስጥ ሼር የምናደርገው ነው። እኛ ተጨምቀን የሚወጣ ነገር ነው። ስለዚህ ለሌሎችም ጋር ሄዶ ትርጉም የሚሰጠውና ሌሎችን ህይወት የሚሰራው ከኛ ውስጥ አልፎ ያንን ነገር ሌሎች ስንሰጥ ነው። ይሄ ትክክለኛ አካሄድ ነው እና ግን
ደግሞ አንዳንዶች ደግሞ የግጥም ስጦታ ይኖራቸዋል አንዳንዶች ደግሞ የመዘመር ስጦታ ይኖራቸዋል ሁለቱ ተደጋግፈው ጥሩ መዝሙር መዘመር ቢችሉ ችግር አለ ወይ ለሚለው ችግር አላይበትም ግን ግልጽ ማድረግ ጥሩ ነው ያስባለሁ ለምሳሌ ግጥሙ ገኔ የገጠመው ብሎ ግልጽ ማድረግ ማለት ነው ዜማውን ደግሞ ያዘመው ሰው ይሄኛው ነው ብሎ መናገር በትክክል ቢሆን ያው ከስነ ምግባር አንፃር ትክክል ነው እና እኔ ሁሉ ራሴ ነኝ ጽፈው በልጅነቴ ነው መዝሙር መጻፍ የጀመርኩት 17 ዓመት ልጅ ያለው ነው እኔ መዝሙር ጽፌ ነበረው እና ስለዚህ ያው ህይወት መዝሙር ለኔ ማለት ነው ለኔ መዝሙር የህይወቴ ክፋይ ነው ልክ እንደ ልጆቼ ማለት ነው የህይወቴ ክፋይ ነው ከውስጥ የሚወጣ ነገር ነው ምናልባት ከህይወት ጋር ስፔሲፊካሊ ልዩ ገጠመኝ ወይ ልዩ ቁርኝት ያለው መዝሙር አለ ያው እንዳልከው ሁሉ መዝሙሮች የሚሰጡት እግዚአብሔር ነው ከእግዚአብሔር ነው የምትቀበለው ግን እንደው በተለየ ሁኔታ ይሄ መዝሙር የምትለው አለ ከባድ ነው ቴዲ ያው ብዙ ተጠየቃለሁ ብዙ ያው ስለዚህ ነገር የተለያዩ ሰዎች ጠይቁኛል ያ እንዲህ ነው ብዬ ስፔሲፊክ የሚለው መዝሙር ለማለት ይከብደኛል ያው የህይወቴ አካል ስለሆነ ማለት ነው ከልጅ አበላልጦም ይላሉ አዎ እና ትንሽ አስቸጋሪ ነው ግን ያው ለሁሉም ለኔ ትርጉም አለው ኦኬ ኤል ተይቀና ወደ ዝማሬው እንሄዳለን 1978 ነው ወደ ጌታ ቤት ተይዛ ሄደች ከዛ በፊት በዝማሬ የምታደምጣቸው ሰዎች ነበሩ በስብከት ሳይሆን መዝሙራቸውን የምታደምጣቸው ወይም ካንተ በፊት የነበሩ ዘማሪዎች እነማን ናቸው ከኔ በፊት እንግዲህ ያው ደረጀ ከበደ ተስፋዬ ጋቢሶ ታምራት ኃይሌ ከዛ ደግሞ ወረድ ስንል ደግሞ ጌታ ያውቃልና ብሩክታይት እኔ ግን በጣም ኢንፍሉዌንስ ያደረገኝ አሁን በህይወት የለም ታደሰ ሸቴ የሚባል በጣም የሚወደድ ዘማሪ ነበር እና በጣም ነበር የምወደው በጣም አሁን ወደ ጌታ ሄደዋል በህይወት የለም እና ታዴ በጣም የሚገርም ዘማሪ ነውና ይገርማል የመጀመሪያ መዝሙር ሲጀምር ራሱ ልክ የሱን ነበር የሚመስለው ድምጼ ሃይ ስኩል እያለሁ እሱ ሃይ ስኩል ህብረቶች ምናምን እየሄደ ያገለግላል በጊታር ነበር የሚዘምረው እና የሚገርምህ በቃ ልክ ታዴ ይዘምራል ከተባለ እኔ ሰፈሬ የቄራ ልጅ ነኝ ነግሬያለሁ ቅድም አልጠየቅኝ የት ሰፈር ልጅ ነበር አልጠየቅ በጣም ይገርማል ተቀይም ያለው ቴዲ የቄራ ሰፈር ልጅ ነህ እሺ የቄራ ልጅ ነኝ እንግዲህ ከማለት ሁሉ የተለመደ ኢንተርቪው ስለ እንዳይሆን ብዬ የተወለድክ የታደግ ሳይሆን መጨረሻ ላይ ልጠይቅ እና ታዴ የሚዘምር ከሆነ ይገርማል በቃ በእግሬ ሁሉ እስከ እንጦጦ ድረስ የሄድኩበት ጊዜ አለ እና ታዴ በጣም ነበር የምወድ በጣም ኢንፍሉዌንስ አድርጎኛል አሁን በህይወት የለም መዝሙሮቹን ሰምተህ እንደሆነ አላውቅም እንደውም አንድ የሱ መዝሙር እንዘምር እንጂ ታዴ ደስ ይለኛል አረ ደስ ይለኛል አቤኔዜር እስከ ዛሬ ድረስ እግዚአብሔር ረድቶናል እንደተለመደ አድርጎልናል ባህሩንም ከፍሎ አሻግሮናል አቤኔዜር እስከ ዛሬ ድረስ እግዚአብሔር ረድቶናል እንደተለመደ አድርጎልናል ባህሩንም ከፍሎ አሻግሮናል አናልፈውም ብለን ያለፍነው የእኛስ ታሪካችን ብዙ ነው እያለፍን በድል ጎዳና አሸበረቅን በምስጋና አናልፈውም ብለን ያለፍነው
ጨለማ እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው ሃሌሉያ ዋው በጣም የሚገርምህ ከትላንት ወዲያ መኪና እየነዳሁ እንዳጋጣሚ አንዳንድ ጊዜ በጣም ቆየት ያሉ ዝማሬዎች ይመጡብኛልና ታይፕ አድርጌ ፈልጌ ይህን ዝማሬ ሳደምጠው ነበር እና መዝሙር ነው እያልኩኝ ዋው አሁን አንተ ስትዘምረው በጣም ነው የገረመኝ። አሜን ያቤል ይመስገን። እንዴት ነው እንግዳችን የመምጣት ተስፋ አለው እንዴ ቴዲ? እንዴት ነው ነገሩ? እንጠብቃለን። ኮንፈረንስ ቪዲዮ እየሰራው ነው ብሏል። ቴክስት አድርጎልኛል። አሁን ትንሽ ጠብቁኝ፣ ትንሽ አቆያቸዋለሁ ነው ያለው። እስከዛ አንተ እስከ ምን ያህል ሰዓት ነው ያለ? ከዚህ በኋላ ምን ያህል ደቂቃ ሰዓት? ከዚህ በኋላ እንግዲህ አይ ቲንክ ብዙ ሰዓት ያለኝ አይመስለኝም ቴዲ። አንድ 30 ደቂቃ ነገር ነው። በቃ 30 ደቂቃ በዛ ሰዓት ላንተም ከወጣ በኋላ መምጣት ይችላል። ካልሆነም በሚቀጥለው እናደርጋለን ከሱ ጋር አንድ ጥያቄና በዝማሬዎች የቀሪውን ደቂቃ እናገባደዋለን ማለት ነው። ምናልባት በጣም ብዙ የእግዚአብሔር ሰዎች እያየሁኝ ነው ገብተው ለመጠየቅ የሚፈልጉ ግን እናንተ ፓስተር ተስፈሽ ብዙ ሰዓት ስለሌለው ሌላ ተለዋጭ ቀጠሮ እንይዛለን። እንጂ ቲክቶክ ላይ ካለማመድ ነው እንዴት እንደሆነ ካሳየ ነው እንዳይፈራ ይሄ እዚህ ውስጥ ይመጣል፣ ደጋግሞ ይመጣል፣ ችግር የለውም። ቆዳይ ጠንከር እንዲያደርገው መጸለያ ሻን ሰፋ ማድረግ ነው። የስልማት ነው ገና ነው የኛ ኢየሱስን እንዘምር ነው እንዴ? ገና ነው የኛ ኢየሱስ ይላሉ አንተን ጠርቶ ያው ብዙ ይጻፋል እንግዲህ ያው እንዳልከው ሁሉንም ለመዘመር አይቻልም። ያው ይሳት እንትን ስላለ እና እንዳልከው ለሌላ ጊዜ ክፍል 2 ብለን እንቀጥላለን። ክፍል 2 ብለን እንቀጥላለን። ሁሉንም በአንዴ አንዘምርም። ግን በቃ ከማሰናበታችን በፊት አንድ ገና ነው የኛ ኢየሱስን እንዘምርና ተስፍሽን አክብሮን እንደመጣ አክብረን እንሸኘዋለን። ይሄ መጀመሪያ ነው። ክፍል 2 ይቀጥላል። ምን ይመስላል? እሺ መልካም መልካም እንዘምር። እሺ እግዚአብሔር ይመስገን። ገና ነው የኛ ኢየሱስ ያው ከሰማያት ሰማያት ከዙፋኑ ወርዶ የዕዳውን ጽሕፈት በደሙ አስወግዶ ምስኪን መስሎ መጥቶ ዲያብሎስን ቀጣ። በጨለማ ላሉት አዲስ ፀሐይ ወጣ። ጎስቋላና ደሃ ምስኪን የሕማም ሰው ባየነውም ጊዜ ደምግባት የሌለው ፍቅር ኃይሉ ሆነች ድካሙ በረታ። ማንም ሳያግዘው ዲያብሎስም መታ። መቼ ነው የጻፈው? መቼ ነው የጻፍከው? ይሄን ዓመተ ምህረቱን ነው? አዎ ካስታወስኩ በጣም የሚገርም እስካሁን እኮ ፓወርፉል እንደሆነ የቀጠለ መዝሙር ነው። አዎ ዓመተ ምህረቱ እንግዲህ በ 1985-86 አካባቢ ማለት በኢትዮጵያ ዋው ከካሴቶች እኩል አካባቢ ማለት ነው። 86 Thank you.
ሞትና መውጊያውን የሰበረው የናዝሬቱ ኢየሱስ ብቻውን ጌታ ብቻውን አምላክ ሃሌሉያ ገናናው የኛ ኢየሱስ ብዙ ኃያላን ተነስተዋል ብዙ ነገስታት ተነስተዋል ብዙ ኃያላን ስማቸው በምድር ላይ ገኗል ከገናኖች ሁሉ በላይ ግን ገናናው ሞትና መውጊያውን የሰበረ በዙፋኑ ላይ ያለ በአባቱ ቀኝ ተቀመጠ በኋላም ደግሞ በክብር የሚመለስ የናዝሬቱ ኢየሱስ ብቻውን ገናና ነው ዋው እግዚአብሔር ይባርክ በጣም የሚገርም ጊዜ ነው ያሳለፍነው ዛሬ እንግዳችን የነበረው ከዚህ ቀደም እኔ ጋር እንግዳ ሆኖ የመጣው ሁለት ጊዜ የመጣው ፓስተር ተከስተ ጌትነት ነው እንግዲህ የግል ጉዳይ ስለገጠመው ነው አንድ ቪዲዮ የሰራ ስቱዲዮ ውስጥ ስለሆነ ነው ሰዓት እንዳጋጣሚ ያልበቃው በቻለበት ሰዓት እንደሚመጣ ነግሮኛል በሚቀጥለውም ደግሞ ይሄ መጨረሻ አይደለም በሚቀጥለውም የምንገናኝ ይሆናል እንደው ከመውጣት በፊት የመጀመሪያው አክብረኸኝ እኔን ትንሹን ልጅ እዚህ ሶሻል ሚዲያ ላይ አምነህብኝ አድማጭ ተመልካቾችን እግዚአብሔርን ቃል ያለፍክበትን የህይወት ሂደት ለማስተማር እግዚአብሔርን ቃል ለማስተማር ልምድን ለማካፈል ስለመጣ ከልብ ነው ማመሰግነው ዛሬ ቴንክ ዩ ስለጋበዝከኝ ጊዜ ስለሰጠኸኝ እኔም እግዚአብሔር ይባርክ ይህን እድል ስለሰጠኸኝ ብዙዎችን እንዳገኝ ብዙዎችን ወደዚህ ነገር ደግሞ እንድተዋወቅ እድሉ ስለከፈትክልኝ በጣም እግዚአብሔር ይባርክ አመሰግናለሁ በዚህ ያላችሁ በእውነት እንጠቀማለን ከዚህ ውስጥ የምንማረው ነገር አለ የምንጠቀመው ነገር አለ ብላችሁ ውድ ጊዜያችሁን ሰውታችሁ እኔን ለመስማት ጊዜ ወሰዳችሁ ሁሉ በዚህ ያላችሁ ሁሉ በጣም እግዚአብሔር ይስጥልኝ ቴንኪ በጣም ነው ማመሰግናችሁ ጊዜ ውድ ነገር ነው ግን እኔን አምናችሁ እዚህ ቦታ ላይ ከኔ ለመስማት ጊዜ ወስዳችሁ ስለተቀመጣችሁ በጣም ነው ማመሰግናችሁ እግዚአብሔር ይባርካችሁ ጌታ ይባርካችሁ ሁላችሁንም በጣም ወዳችኋለሁ thank you so much እንግዲህ እግዚአብሔር በረዳይ መጠን እዚህ ቦታ ላይ ያው እንግዲህ ቶሎ እየመጣው ድምጼን ለማሰማት ሞክራለሁ እንዳልከኝ ሁሉ ነገር እዚህ ነው ያለው ያው እየለመድኩት ነው ስድቡንም ምናምን ሁለት ጊዜ ቀምሻለሁ 3-4 ቀምሻለሁ እስካሁን አንድ ሲስተም ሶሻል ሚዲያ ላይ ቲክቶክ ላይ ስትመጣ እንዳልኩ ሁሉም የዓለም ህዝብ እዚህ ነው ያለው በቃ መሬት ላይ የምታገኘው ሁሉ እዚህ ነው ያለው ሳምፕል ተወስዶ የመጣው ሁሉ ነው ይመስል ሚባርከህ አለ ሚራገም አለ ገንዘብ ይጠይቃል ተጨንቅ ያለው ጸልይልኝ የሚል አለ ልዩ ሰው ነው ያለው አይታቸው በፍጹም የመጀመሪያው ነገር ብለ ኮሜንት ለመልካም ኮሜንቶች ካልሆነ በስተቀር ቲክቶክ ላይ መልስ አይሰጥም ኦኬ አንዱ ተከሻን የምታጠነክርበት እሱ ነው ኦኬ ኔጌቲቭ ነገሮች ሲመጡ ኔጌቲቭ ለዛ ምላሽ የሰጡ ሰዎች ብዙ ጊዜ ኔጌቲቭን እየወለደ ደግሞ የበዙ ይላሉ በዛው መጠን ደግሞ የሚገርም በጣም የተባረኩ በጣም የተመሰገኑ የእግዚአብሔር ሰዎች አሉ ኮሜንቶችን ደግሞ ማየት ካልፈለክ ያግዟል የእግዚአብሔር ሰዎች ሞዴሬተር የሚባል ነገር አለ ኮንትሮል ያደርጋሉ ኮሜንቱን እነሱ ረባሾችን ሚዩት ያደርጋሉ ግን አብዛኛው 95-98% እግዚአብሔር ያክብርልኝ እዚህ ቤት ያላችሁ በሙሉ ፍቅርና መልካም ኮሜንቶችን ያየሁትና ግን ነገ ከነጎሪያ ስትመጣ እንዲያሉ ነገሮች ቢገጥሙ ምንም እንትን እንዳትል ሌላው እዚህ ውስጥ ያላችሁ 4000 ሰዎች ተባካችሁ ሁላችሁም አንዳችሁም ሳትቀሩ የተስፈሽን ስም እየነካችሁ ፎሎ አድርጉት ነገ ላይቭ በሚገባ ሰዓት በቤቱ ዝማሬዎችን ትምህርቱን እንድትከታተሉ ሌሎች መረጃዎችም ካሉ በዛ በኩል እንድታገኙ ላይቭ ስትገባ አስቀድመህ ነው የምትናገረው ማለት ነው ወይስ እንዴት ነው እንዴት ያውቃሉ ሰዎች አስቀድመው እኔ ቴሌግራም ቻናል አለኝ እኔ ስመጣ አስቀድሜ ንግሪያቸው በቴሌግራም አጀንዳ ጽፌ ነው የምመጣው ተዋዮቼ አብዛኞቹ ያውቃሉ ባህሪን ቴሌግራም ላይ ሄደው አንብበው የዕለቱን አጀንዳ ሰምተው አንብበው ይመጣሉ ተዘጋጅተው እንደዛ ነው ማድረገው አብዛኛው ሰው እንዳገኘው ሰዓት ነው እኔ ያው ትንሽ ጠንከር ያለ ውይይት ስለማድረግ ነው ብዙ ጊዜ እንዲዘጋጁ ላይቭ መገባበተን ሰዓት ምነግራቸው
አንተም ስትገባ ላይቭ የምትገኝበትን ሰዓት ወይ በፌስቡክ ወይም ደግሞ ሼር ማድረግ ትችላለህ፣ ወይ በቴሌግራም ሼር ማድረግ ያለበትን እንዲያውቁ ማለት ነው። ቀላል ነው። ይሄ ነው እንግዲህ ህዝቡ ያለው እዚህ ከሆነ ህዝቡ ያለበት ነው መገኘት። እግዚአብሔር ይመስገን። እውነት ነው። ልክ ነህ። በጣም ቴንኪው ይሄንን እድል ስለከፈትክልኝ እግዚአብሔር ይባርክ። በጣም ቴንኪው። ደግሞ ከስር ኮሜንቶችንም ያለው እኔ የኦርቶዶክስ እምነት ተከታይ ነኝ፣ ግን መዝሙርን እሰማለሁ፣ ባረካለሁ፣ እግዚአብሔር ሲመሰገን ደስ ይለኛል የሚሉ ኮሜንቶችን አይቻለሁ። እግዚአብሔር ይባርካችሁ። የኦርቶዶክስ እምነት ተከታዮች ወገኖቼ በዚህ ያላችሁ ጌታ ይባርካችሁ። በጣም እውነት እኔን አምናችሁ ወንድሜን አምናችሁ ጊዜያችሁን ሰጣችሁ ስለሰማችሁን በጣም እንወዳችኋለን፣ በጣም እናከብራችኋለን። ካለኝ ጊዜ ጥረት አንፃር ያው ልለያችሁ ተገድጃለሁ። በሚቀጥለው ግን ያው በሰፊው እገኛለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። ቴዲዬ እግዚአብሔር አክብርልኝ። ፓስተር ተባረክልኝ። ቴንክ ዩ ሶ ማች። እኔ ያስወጣሃለሁ፣ ችግር የለውም። እዚህ ጋር አንተ መውጣት ትችላለህ።